የብርሃን እናት ምዕራፍ 3 ከፀሐይ አጠገብ የነበረው ኮከብ የአምላክ ሰው መሆንና ተወልዶ የማደጉ ዜና ሲነገር ሁልጊዜም የሚዘነጋው ክብሩ ግን ከብዙ ቅዱሳን ክብር የሚበልጥ አንድ ታላቅ ሰው ዛሬ በልቦናዬ ውል አለ። መቼም ከፀሐይ አጠገብ ያለ ኮከብ በፀሐይ ብርሃን ምክንያት መሸፈኑ አይቀርምና በተወለደ የጽድቅ ፀሐይ የሰላም ንጉሥ በልደቱ ደስታ ተውጠን በገብርኤል ብስራት በድንግል ምስጋና በመላእክት ዝማሬ ተስበን የዘነጋነው ድምቀት ሳያንሰው የተሸፈነው ኮከብ የቅዱስ ዮሴፍን ነገር ባሰብኩኝ ጊዜ ክብሩን ለመናገር ልቦናዬ ተጨነቀ። በቅድስናው እያመንን ውለታውንም እያወቀን የምንዘነጋው ምናልባትም አንዳንድ ሰዎች የድንግል ማርያም ዘላለማዊ ድንግልና ለማቅለል ስሙን በክፉ ማስረጃ ሲያነሱብን ከእነሱ ሸሸን ብለን ሳናውቅ ከበረከቱ የሸሸነውን ጻድቅ ዛሬ ልዘክረው ብል ልቤ በጥፋተኝነት ስሜት ተጨነቀብኝ። ስለ እርሱ ብዙ ያልዘመርንለት ብዙ ያልተቀኘንበትን ዘመን ሳስብ ላይከ ማርያም ቅዱስ ዮሴፍ ሆይ ስለ ረሳንህ ቀኛችን ትርሳን፣ ስላላሰብንህም ምላሳችን ከትናጋችን ይጣበቅ ብዬ ይቅርታውን ለመለመን ተመኘው። ቅዱስ ዮሴፍን ማን ብለን እንጥራው? እርሱ እንደሆነ እንደ አብርሃም ዘመዶቹን የተዋ አማኝ፣ እንደ ይስሐቅ የታዘዘውን ብቻ ያደረገ ትሑት፣ እንደ ያዕቆብ በእምነት ግብጽ የወረደ ስደተኛ ነውና እርሱን ለመግለጽ እንደምን ያለ ቋንቋ እንጠቀም ይሆን? እስቲ ንገሩኝ። መልካሙን እረኛ ክርስቶስን የጠበቀውን እረኛ ቅዱስ ዮሴፍን ከቶ በምን ቃል እንገልጸዋለን? የአብን ልጅ ያሳደገውን አጽህኒ ወልደ አብ ቅዱስ ዮሴፍ በምን ቅኔ እናወድሰዋለን? ሕዝቅኤል ያያትን የእስራኤል አምላክ ገብቶባት ለዘላለም የተዘጋችውን ደጅ የጠበቀው ታማኝ ዘብ ከበሩ ደጀ ሰላም መንገድ በዚያ ይገባል በዚያ ይወጣል ተብሎ የተነገረለትን የተዘጋውን በር ደጅ ጠኚ ከታላቋ ተራራ ከድንግል ማርያም ያለ ሰው እጅ ድንጋይ ተፈንቅሎ ሲወርድ ቆሞ የተመለከተውን የአዲስ ኪዳኑን ዳንኤል ከቶ እንዴት ባለ ቃል እንገልጸዋለን? በቤተልሔም ግርግም ውስጥ በላምና አህያ መካከል የተኛውን ሕፃን የተመለከተውና እንደ ነቢዩ ዕንባቆም በማእከለ ክልኤ እንስሳ ርኢኩከ በሁለት እንስሳ መካከል አየሁ ሊል የሚችለውን የቅዱስ ዮሴፍን ክብር በምን አቅማችን እንገልጸዋለን? ወደ ግብጽ ወርዶ ለወገኖቹና ለዓለም ሁሉ ምግብን እንዳቆየው የብሉይ ኪዳኑ ዮሴፍ ወደ ግብጽ በመከራ ተሰዶ የሕይወት እንጀራ ክርስቶስን ለሁላችን ላቆየልን ጻድቅ እንዴት ያለ ምስጋና ቃል እናወጣለን? 52 ዓመታትን በጋብቻ 19 ዓመታትን በብቸኝነት የኖረው አረጋዊ ዮሴፍ ሊቃነ ካህናት በቤተ መቅደስ ሲጠሩት
ፍጥረትን የሚያጠግብ የማታ እንጀራ ወደ ቤቱ ሊገባ እንደሆነ አላወቀም ነበር። በቤተ መቅደስ ያደገች አንዲት ድንግልን ለማጨት የብዙዎች በትር ሲሰበሰብ በትሩን የሰጠው እውነተኛይቱ የአሮን በትር ወደ ቤቱ እንደምትገባ ሳያውቅ ነበር። ከካህናት ዘንድ ድንግሊቱን ማርያምን ይዞ ወደ ቤቱ ሲሄድም እርሷ ለእርሱ እንደታጨች እንጂ እርሱ ለእርሷ እንደታጨ አላወቀም ነበር። የእግዚአብሔር ዕቅድ እስኪገባው ድረስ ጻድቁ ዮሴፍ የሚያውቀው የታጨችለት በተለመደው ሥርዓት እንደነበረ ነው። ሆኖም ቅዱስ ዮሐንስ አፈወርቅ እንዳለው ድንግል ማርያም ለዮሴፍ አደራ የተሰጠችው በመስቀል ስር ለዮሐንስ አደራ በተሰጠበት መንገድ ነበር። ምንም እንኳን ክርስቶስ ከዮሴፍ ባይወለድም የዮሴፍ መኖር ለአምላካዊው የማዳን ዕቅድ እጅግ አስፈላጊ ነበር። የአምላክ ሰው መሆን ያለ ዘር ያለ ሩካቤ የሚፈጸም ነገር ቢሆንም ድንግሊቱ ለማንም ሳትታጭ በፊት ጸንሳ ብትገኝ ኖሮ በሰዎች ዘንድ እንደ አመንዝራ ትታያለች እንጂ ማንም ሰው ያለ ወንድ ዘር ጸነሰች ብሎ ሊያስብላት አይችልም። የጸነሰሁት በመንፈስ ቅዱስ ነው ብትልም መሳቂያ መሳላቂያ ከመሆን እንደ ደፋር ሐሰተኛ ከመቆጠር በቀር ሰሚ አታገኝም ነበር። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ከጸነሰችም በኋላ ድንግል መሆኗን ሳትገልጽ ምስጢርን ጠብቃ የያዘች ማርያም ብጽሕት ናት። ይህም የእፉኝት ልጆች የሚሆኑ የዕብራውያን ሴቶች እውነቱን በነገረቻቸው ጊዜ እንዳያፌዙባትና ሐሰተኛ ነሽ እንዳይሏት ነው። ጻድቅ ዮሴፍ የተመሰገነ ነው። እርሱም ምስጢሩን ሊጠብቅና አባት መስሎ ሊታይ ፈቅዷልና። ስለዚህ ለዮሴፍ መታጨቷ በሰው ዓይን ጽንሱ ከዮሴፍ የተጸነሰ ሆኖ እንዲታይና ክርስቶስም እንደ መሰላቸው የዮሴፍ ልጅ ሆኖ እንዲኖር ምክንያት ሆነ። ይህም ለዮሴፍ የመታጨቷ ነገር ንጽሕት ድንግል ማርያም ጽንሷ በገፋ ቁጥር ባልፈጸመችው በደል በሰዎች ዓይን እንደ አመንዝራ ከመታየት አዳናት። ይህም በቅዱስ አምብሮስ አገላለጥ እግዚአብሔር በድንግልና መወለዱን ሰዎች እንዲያውቁ ከማድረግ በላይ ግድ የሰጠው ምን እንደነበረ ያሳያል። የሉቃስ ወንጌል ምዕራፍ 3 ከቁጥር 23። ጌታ የሰው ልጆች የእናቱን ንጽሕና ከሚጠራጠሩ ይልቅ የእርሱን መለኮታዊ ልደት ቢጠራጠሩ እንደሚሻል መረጠ። የድንግሊቱ ትሕትና እንዴት ጥልቅ እንደሆነ ያውቃል። የንጽሕናዋ ነገር እንዴት በአይሁድ ዘንድ በቀላሉ ሊሰደብ እንደሚችል ያውቃል። ስለዚህ የልደቱን ክብር በእናቱ መዋረድ ላይ እንዲገነባ አልፈለገም። ቅዱስ ዮሴፍ አገልጋይ የሆነው እንግዲህ ለዚህ ታላቅ ተልእኮ ነበር። የጌታን ጽንሰ ነገር እንኳን ከአይሁድ ከአጋንንት ሳይቀር የተሰወረ እንዲሆን ቅዱስ ዮሴፍ ድንግል ማርያምን የጋረደ የወርቅ መጋረጃ፣ ለንግሥቲቱ መጠለያ የወርቅ ድባብ ነበር። ሆኖም ቅዱስ ዮሴፍ ይህን ሁሉ የእግዚአብሔር ዕቅድ ፈጽሞ አላወቀም ነበር። የተሰጠችውን ንግሥትም ማን እንደሆነች የበኩር ልጇ እስክትወልድ ድረስ አላወቃትም ነበር። እርሱ አገልጋይ የሆነበት የተላከበት ምስጢርም ምን እንደሆነ አላወቀም። ወኢየአምር ምንተ ውእቱ ምስጢረ
ዘኮነ ሎቱ ላይከ እንዲል ሄራቅሊስ። አለማወቁ ደግሞ ቅዱስ ዮሴፍን የበለጠ እንድናከብረውና ከወንጌላውያን ጋር ጻድቅነቱን እንድንመሰክርለት ያደርገናል። ቅዱስ ዮሴፍን በቅዱስ ሉቃስ አንደበት ጻድቅ ያሰኘው በኋላ ካደረገው ነገር ይልቅ የአምላክን እናት ለመሆን መመረጧን ሳያውቅ በፊት ለድንግሊቱ ባሳየው መልካምነት ነበር። ድንግል ማርያም ክብሯን በሚገባ ካወቀ በኋላማ እንኳን ቅዱስ ዮሴፍ ዓለም ሁሉ አገልጋይዋ ነው። ክብሯን ሳያውቅ በፊት ለእርሷ መልካም መሆኑ ግን በእርግጥ ጽድቅ ነው። እስቲ ታሪኩን ልብ አድርገን እናስታውስ። የሆነው እንዲህ ነበረ። ድንግል ማርያም የመልአኩን የብስራት ቃል መስማቷን ቅዱስ ዮሴፍ አላወቀም። የትሕትና ውቅያኖስ የሆነችው ድንግል ማርያም በመልአኩ የተነገራትን ዜና ወንድ የማያስፈልገው መሆኑን ወንድ ስለማላውቅ እንዴት ይሆናል ብላ ስትጠይቅ በተሰጣት መልስ ተረድታለችና እርሷ ለዮሴፍ መንገር አላስፈልጋትም። እንደ ጸነሰች ወዲያውኑ ተነስታ ወደ ዘመዷ ኤልሳቤጥ ሀገር ገሰገሰች። የሶምሶም እናት አንትኮዩ ማኑሄን ጠርታ ድጋሚ ብስራቱን እንዲሰማ እንዳደረገች በዚያ 3 ወራት ሰንብታ ስትመለስ ሆዷ ገፍቶ ጽንሷ ታይቶ ተመለሰች። መጽሐፈ መሳፍንት ምዕራፍ 13 ከቁጥር 6። ይህ ወቅት የቅዱስ ዮሴፍ ፈተና ወቅት ነበረ። ቅዱስ ሄራቅሊስ ወመልአ ከርሳ ለድንግል ወተሐወከ ልቡ ለዮሴፍ ሶበ ርእየ ለህቀት ከርሳ ይላል። የድንግል ሆዷ ገፋ፣ የዮሴፍ ልብም ታወከ። ምስጢሯን መርምሮ እንደ ጸነሰች ባወቀ ጊዜ ሕሊናው በማውጣት በማውረድ ማዕበል ተናወጠ። ቅዱስ ዮሴፍ ልቡ ተጨነቀ። ድንግሊቱ ምንም የነገረችው ነገር የለም። ያለ ወንድ ዘር ጸንሳ ይሆናል ብሎ መገመት ደግሞ ጨርሶ የማይመጣለት መላምት ነው። ስለዚህ እንደ ማንኛውም ሰው ከማን ጸንሳ ነው ብሎ ከመጨነቅ ውጪ በድንግልናዋ ሳለች ያለ ወንድ ዘር ትጸንሳለች ብሎ ማሰብ ሊሞክር አይችልም። ስለዚህ ዮሴፍ ድንግሊቱን ከሕግ ወጥታ ድንግልናዋን እንዳጣች አድርጎ ደምድሞ ነበረ። የድንግል ማርያም የመከራ ሕይወት የሚጀምረው እንግዲህ ከዚህ ነው። ድንግል ማርያም ስለ ብዙ ነገሮች ሰማዕት ናት። ዮሴፍ መልአኩ ሳይገልጽለት በፊት ጽንሷ በዝሙት እንደሆነ አድርጎ ስለ እርሷ ማሰቡን መሸከሟ የመጀመሪያ ሰማዕትነቷ ነው ይላል ቅዱስ ሳዊሮስ ዘአንጾኪያ። በእርግጥ እንኳን በድንግልና ለጸነሰች ድንግል ይቅርና በዝሙት ወድቃም ለጸነሰች ሴት ጽንሷ በገፋ ቁጥር በሰዎች ዓይን ላይ የምታየው የፈራጅነት ሰይፍ ልቧን ማድማቱ አይቀርም። በምንም አይነት አስገዳጅ ሁኔታ ውስጥ ገብታ የጸነሰች ብትሆንም ምክንያቷ ጽንሷን ከሚተቹ ሰዎች አፍ ሊያስጥላት አይችልም። ድንግል ማርያም ብትናገርም ማንም ሊያምናት የማይችል ተአምራዊ ጽንስ በሆዷ ይዛ ወደ ዮሴፍ ቤት ስትመለስ በዮሴፍ ፊት ላይ የሚጠብቃትም ይህ በጥያቄ የተሞላ ዓይን ነበረ። ከ3 ወራት በኋላ ከዘመዷ ኤልሳቤጥ ቤት የተመለሰችው የድንግል ማርያም ሁኔታ ግን ለዮሴፍ የበለጠ ግራ የሚያጋባ ነበረ።
ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ጠባይዋ ንጽሕና የተሞላ ነው፣ በሆዷ ውስጥ ግን ጽንስ አለ። ዮሴፍ ምን ሊል ይችላል? በፊቷ ላይ ቅድስና ይነበባል፣ በሆዷ ግን ጸንሳለች። በምን ዓይን እንደሚያያት ግራ ገባው። ድንግሊቱን አይጠይቃት ነገር በገጿ ላይ የሚነበበው ቅድስናው አስጨነቀ። ዝም አይላት ነገር ደግሞ በሆዷ የያዘችው ጽንስ ቸል የሚለው ነገር አልሆነም። በፊቷ ላይ አንዳች የጥፋተኝነት ስሜት አይታይም። ለሰው ማብራሪያ ለመስጠት ስለ ንጽሕናዋ ለመከራከርም አልተነሳችም። ሰዎች ምን ሊያስቡ ይችላሉ ብላ ተጨንቃ ስለ ጽንሱ ምንም አይነት ማስተባበያ ልትሰጥ አልሞከረችም። በማኅፀኗ ሊያድር የመረጣት አምላክ ከዚያ በኋላ ምን ሊሆን እንደሚችል ያውቃልና ምንም ያልተፈጠረ ያህል ሁሉን ለእርሱ ተወች። በማኅፀኗ ርትህ የሚፈርደውን ዳኛ ጸንሳለችና የሰዎች ፍርድ ፍለጋ ደጅ አልጠናችም። ይልቁንስ ቅዱስ ዮሴፍ ኤፍሬም እንዳለው ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል አክብሮ ከነገረኝ በቀር ምንም የማውቀው እንደሌለኝ እግዚአብሔር ያውቃል አለች። ቅዱስ ዮሴፍ ድንግል ማርያም ለእርሱ የታጨች እንደመሆኗ ገና ወደ ቤት በገባችበትና ለእርሱ ጣሪያ ስር መኖር በጀመረችበት ወራት ከሌላ ወንድ እንደ ጸነሰች ማሰብ እጅግ በቁጣ የሚያነድድ ነገር ነበረ። እርሱ የወሰደው እርምጃ ግን በእውነት ጻድቅ የሚያሰኘው ነው። ቅዱስ ዮሐንስ አፈወርቅ እንዲህ ሲል ይገልጸዋል። እጅግ ልዩ የሆነ የራስን መግዛት ጸጋ ባለቤት የሆነ ሰው አይታያችሁምን? ይህ ሰው ማንንም ከቶ ሊለቅ ከማይችለው አስቸጋሪ ፈተና ከቅንዓት ነፃ የሆነ ሰው ነው። ቅንዓት የቁጣ እሳት ነው፣ በበቀል ቀን አይራራም። ቅንዓትም እንደ ሲኦል የጨከነች ናት ተብሎ እንደ ተጻፈ ቅንዓት በሰው ልብ ውስጥ እንደ ተቀበረ ፈንጂ ነው። ከትዳር አጋሮቻቸው ጋር በቅንዓትና በጥርጣሬ አብሮ ከመኖር ይልቅ ሕይወታቸውን ማጣትን የመረጡ ብዙ ሰዎችን እናውቃለን። ዮሴፍ የገጠመው ግን ተራ ጥርጣሬ አልነበረም። ለጥርጣሬው ማስረጃ የሆነ ጽንስ በማርያም ሆድ ውስጥ ተጸንሷል። ይሁንና ዮሴፍ ከቅንዓት ስሜት ፈጽሞ ነፃ ነበርና በድንግሊቱ ላይ በትንሹም ቢሆን ጭንቀትን ሊፈጥርባት አልወደደም። ቅዱስ ዮሴፍ በነበረበት ዘመን በነበረው የብሉይ ኪዳን ሕግ መሠረት እንኳንስ ጸንሳ አይቷት ይቅርና አንድ ወንድ በሚስቱ ወይም በሕግ በታጨችለት ሴት ላይ የቅንዓት ስሜት ቢሰማውና ቢጠራጠራት እንኳን ወደ ቤተ መቅደስ ወስዶ የማስመርመር መብት ነበረው። በምትመረመርበትም ወቅት ሊቀ ካህናቱ ፊት ትቀርባለች። እግዚአብሔር ያደረገውትን ይግለጥብኝ ስትል በፊቱ ክንብንቧን ትገልጣለች። ካህኑም ባልሽን ትተሽ ረክሰሽ እንደሆነ ከባልሽም ሌላ ከወንድ ጋር ተኝተሽ እንደሆነ ርግማንንም የሚያመጣ ይህ ውሃ ወደ ሆድሽ ይግባ እያለ ካስማላት በኋላ ሴቲቱን ርግማን የሚያመጣውን ውሃ ማየ ዘለፋ እንድትጠጣ ያደርጓት ነበር። ኦሪት ዘኍልቍ ምዕራፍ 5 ከቁጥር 20 እስከ ቁጥር 22። ከጥርጥር አልፎ ከማንም ጋር እንዳመነዘረች ከታወቀ ደግሞ በድንጋይ ተወግራ ትሙት የሚለው ሕግ ነበር። ኦሪት ዘዳግም
ምዕራፍ 22 ከቁጥር 23። ጻድቁ ዮሴፍ ድንግል ማርያምን በሊቀ ካህናት ፊት ቀርባ ስለ ጽንሷ እንድትመረመርና የርግማንን ውሃ እንድትጠጣ የማድረግ መብትን ሕጉ ቢሰጠውም ድንግሊቱን ለሌሎች ሰዎች እንዲጠይቋትና በአደባባይ እንድትዋረድ ሊያደርጋት አልፈለገም። ጽንሱ የመንፈስ ቅዱስ ሥራ መሆኑን ሳይነገረው ድንግሊቱም የአምላክ እናት ለመሆኗ የተመረጠች መሆኗን ሳያውቅ በፊት እንኳን ዮሴፍ አጋልጦ ሊሰጣት አልፈለገም። ጽንሱ ከሌላ ወንድ በኃጢአት የተጸነሰ ነው ብሎ በልቡ ባመነበት ጊዜ እንኳን ከማዋረድ ይልቅ ለመሸፈን ወሰነ። ልብ በሉ፣ ዮሴፍ ድንግሊቱ እንደ ጸነሰች እያወቀ በቤቱ ሸሽጎ ማቆየት በወቅቱ የነበረውን ሕግን መጣስ ሲሆን እርሷን አጋልጦ መስጠት ግን ሕጉን እንደ መጠበቅ ነበር። ዮሴፍ በድንግሊቱ ላይ በቅናት ተነሳስቶ ቢጨክንባትና የመቀበል ፍላጎት ቢኖረው ኖሮ እርሷን አሳልፎ መስጠቱ የኦሪትን ሕግ የጠበቀ ጻድቅ ሰው ያሰኘዋል እንጂ ደግ ሰው ከመባል የሚያስቀርበት ምንም ነገር አልነበረም። ርኅሩህ ዮሴፍ ግን በድንግሊቱ ላይ ጨክኖ ትወገር ትቃጠል ብሎ የኦሪት ጻድቅ መባልን አልፈለገም። ምክንያቱም እርሱ ጻድቅ ወንጌል ነው እንጂ መች ጻድቅ ኦሪት ሆነና ይላሉ ሊቃውንት። ቅዱስ ዮሐንስ አፈወርቅ ይህን በሕገ ኦሪት ዘመን ላይ ተወልዶ በሕገ ወንጌል ተመዝኖ የጸደቀ ጻድቅ ዮሴፍን የብርሃን ዘመን መምጣት ምልክት ነው ይለዋል። ማርያምን በቤቱ ማቆየት ሕግን መተላለፍ ቢሆንም ማጋለጥና እንድትመረመር ማድረግ ለሞት የሚዳርጋት ነገር ነውና እንዲህ ያለ ነገር አላደርግም። ስለዚህ ዮሴፍ ከሕጉ በላይ ከፍ ባለ ሕግ ራሱን ሊገዛ ወሰነ። እነሆ አሁን ጸጋ ተገልጧልና የዚያ የከበረ የአዲስ ኪዳን ዜግነት መገለጫ የሆኑ ብዙ ነጸብራቆች ሊታዩ ይገባል። ፀሐይ ገና ሳትወጣ ከርህቀት ግማሹን መሬት ማብራት ትጀምራለች። ክርስቶስም ከማኅፀን እንደ ፀሐይ ከመውጣቱ በፊት በምድር ላይ ማብራት ጀመረ በማለት ዮሴፍ ለድንግሊቱ ያሳየውን ርኅራኄ ለሰው ሁሉ የሚያበራው የእውነተኛው ብርሃን ክርስቶስ የምሕረቱ ወጋገን ነው ብሏል። ቅዱስ ዮሴፍ ለድንግል ማርያም ያሳየውን ርኅራኄ ምስጢር ጠባቂነት ባየ ጊዜ ለየዋሃን ቅርብ የሆነ እግዚአብሔር መልአኩን ልኮ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኀጢአት ያድናቸዋልና ስሙንም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው ብሎ ነግሮታል። ጻድቁ ዮሴፍ ይህን በሰማ ጊዜ ለታላቅ ክብር እንደታጨ ተረዳ። ኢሳይያስ በትንቢት መነጽር ከሩቅ አይቶ ትጸንሳለች ብሎ የተናገረላት ድንግል አጠገቡ እንዳለች አወቀ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ብሎ የተናገረለት መድኃኒትም በማኅፀኗ እንዳለ ተረዳ። ነቢያት ሁሉ ካሉበት ሆነው የትንቢታቸውን ፍጻሜ ለማየት ወደ እርሱ ቤት ዓይናቸው እንዳማተሩ ነው። መላእክትም የፈጣሪያቸውን ዙፋን ሊከቡ ወደ እርሱ ቤት እንደሚገሰግሱ ገባው። አናጺው ቅዱስ ዮሴፍ ቤቱ ሰማይና ምድርን ያነጸው አናጺ ልዑል እግዚአብሔር እንደገባ ሲያውቅ ሁሉን እርግፍ አድርጎ ትቶ ሕይወቱን የአምላኩን እናት ለማገልገል ሰጠ።
ዕንቁ ያለበትን ሳጥን ያየ ነጋዴ ያለውን ሁሉ ሽጦ ሳጥኑን እንደሚገዛና በውስጡ ያለውን ዕንቁ እንደሚያገኝ ዮሴፍም እንደ ዕንቁ ባህሪ የሚያበራውን ክርስቶስን የያዘችውን ሳጥን ድንግል ማርያምን ብሎ ያለውን ሁሉ ትቶ በረሃ ለበረሃ ሊንከራተት ወሰነ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 44። ውዳሴ ማርያም ዘስሉስ። በወንጌል አንድም ቦታ ላይ ዮሴፍ እንዲህ ብሎ ተናገረ ተብሎ የተጻፈ ቃል የለም። ስለ ጽንሱ ሲነገረው ወደ ግብጽ ሂድ ሲባል በቤተ መቅደስ የጠፋውን ጌታ ሲያገኘው አንድም ቃል ዮሴፍ እንደ ተናገረ አልተጻፈም። በዚህም በወንጌላውያኑ ብዕር ቅዱስ ዮሴፍ ያለ ጥያቄ ሊታዘዝ የወሰነ አገልጋይና ከንግግሩ ይልቅ ሥራው የሚጎላ ጻድቅ መሆኑን እናስተውላለን። የጸጥታ ወደብ የሆነው መድኃኔ ዓለም ክርስቶስ ከእናቱ ጋር ይዞ በምንም አይታወክምና የቅዱስ ዮሴፍ ሕይወት በወንጌል ላይ የጸጥታ ሆነ። ቅዱሳን አባቶቻችን የቅዱስ ዮሴፍን ዝምታ ከንግግር በላይ ትርጉም ሰጥቷቸው ስለ እርሱ ብዙ ቅኔ ተቀኝተዋል። በቅኔያቸው ውስጥ የዮሴፍን አንደበት አድርገው ዘምረዋል። ቅዱስ ያዕቆብ ዘስሩግ ስለ ዮሴፍ ውሳኔ ሲገልጽ እነሆ ከዛሬ ጀምሮ የመታጨትን ሐሳብ ከሕሊናዬ አጥፍቻለሁ፣ ለንጽሕናሽ ራሴን አሳልፌ እሰጣለሁ፣ ልጅሽ አምላኬ ነውና ብሎ ራሱን ሊሰጥ ወሰነ ብሏል። በእርግጥ ቅዱስ ዮሴፍ ለቅዱስ የእግዚአብሔር ልጅ ማደሪያነት የተመረጠች ታቦት መሆኗን ሲያውቅ የእግዚአብሔርን ታቦት በእጁ ነክቶ እንደ ተቀሰፈው እንደ ዖዛ ከመሆን ይልቅ በንጽሕና ሆኖ ሊጠብቃትና ታቦቱ ከሀገር ሀገር ሲዞር መሸከሚያ እንደነበሩት ሁለቱ መለጎሚያዎች ከሰሎሜ ጋር ታቦቱን ሊያገለግል ቆረጠ። ቅዱስ ኤፍሬም ደግሞ በዮሴፍ ቦታ ሆኖ እንዲህ ተቀኝቷል። ዮሴፍ እግዚአብሔር ወልድን እንደ ሕፃንነቱ አቀፈው፣ እንደ አምላክነቱ አገለገለው። በመሐሪነቱ እጅግ ደስ አለው፣ በፈራጅነቱ ግን እጅግ ፈራው። እንዲህ ሲል የእግዚአብሔርን ልጅ ለእኔ እንደ ልጅ ይሆን ዘንድ ማን ሰጠኝ? እናትህ በጸነሰች ጊዜ ተቆጥቼ ነበር፣ በስውር ልተዋትም አስቤ ነበር። በማኅፀኗ ውስጥ ከድህነቴ ሊያወጣኝና ባለጠጋ ሊያደርገኝ የሚችል የተሰወረ ሀብት እንዳለ አላወቅሁም ነበር። ከእኔ ዘር የሚሆን ዳዊት አክሊል የደፋ ንጉሥ ነበር፣ እኔ ግን የተናቀ ድሃ ሆንሁ። እንደ እርሱ ንጉሥ በመሆን ፈንታ አናጢ ሆንሁ። አሁን ግን እነሆ አክሊል ወደ ቤቴ መጣ፣ የአክሊላት ሁሉ ጌታ በቀፌ ነውና። ለፍቶ አዳሪው አናጺው ቅዱስ ዮሴፍ ድንግሊቱን ተቀብሎ ሲያገለግላት ታናሺቱን ብላቴና እና ተአምራዊውን ጽንስ ለመረዳት ከአእምሮ በላይ ሆኖበት ነበር። በነቢዩ ኢሳይያስ መማንበብ ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እሱ ታትሟልና አልችልም ይላቸዋል። ደግሞም መጽሐፉን ማንበብን ለማወቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። የተባለው ትንቢት በዮሴፍ ላይ ተፈጸመ። ቅዱስ አባ ጊዮርጊስ ዘጋስጫ ይህን በተረጎመበት ስፍራ በዋት ርግብ ንጽሕት ሀበ በግ የዋህ ዋት መጽሐፋት ስመት ሀበ ብእሲ ዘይክል አንብቦታ ይላል። ትንቢተ ኢሳይያስ ምዕራፍ 29 ከቁጥር 11። የዋሂት ርግብ ወደ የዋሁ በግ ዮሴፍ ቤት ገባች። የታተመችው መጽሐፍ ማንበብን ወደማያውቅ ሰው እጅ ገባች። የተዘጋች መጽሐፍ ቅድስት ድንግል ናት። መጽሐፏን መስጠታቸው
ከቤተ መቅደስ ለዮሴፍ ቤት መሰጠቷ ነው። ማንበብ አይቻለኝም ማለቱ ጽንሷን አለመረዳቱ ነው። በእርግጥ ድንግል ማርያም ለዮሴፍ ብቻ ሳይሆን ለሁላችንም ከእግዚአብሔር የተላከች ለማንበብ የምታስቸግር የታተመች ደብዳቤ ናት። ማርያም ለኛ የተገለጠችው እግዚአብሔር ወልድ ምስጢራዊነቱን ጥልቀቱን የተሰወረባት ደብዳቤ ሆና ነው። እርሷ ሰውነቷን ንጹሕ ብራና አድርጋ አቀረበች። እግዚአብሔር ቃል በሥጋ ተገልጦ ባህሪዋን ጸፋበት። ቃሉ ወልድን ሲሆን ለመላው ዓለም የይቅርታ አዋጅ የተከተበባት ደብዳቤ እርሷ ናት። ደብዳቤዋ የታተመች ሆና የምትነበብ መሆኗም የድንግልናዋን ማኅተም ሳይነካ መወለዱ ነው። የልጇ ነገር እንኳንስ ለቅዱስ ዮሴፍ ለእኛ ለሰው ልጆችም ሁሉ ለመረዳት ያስቸገረ ነው። ነቢየ ኢሳይያስ ስሙ ድንቅ ብሎ እንደተናገረው የታተመችው ደብዳቤ ድንግል ማርያም የታቀፈችውን ማድነቅ እንጂ ማወቅ የማይቻለን ሕፃንን ነበር። የሚያደንቅ እምነት በነፍስ ውስጥ ካለ ያ መደነቅ ከጥርጣሬ ይጠብቃል። ኢሳይያስ ለምን ድንቅ ብሎ እንደጠራው ከገባህ ያለ አንዳች ምርምር ቅዱስ የሆነውን እርሱን ታደንቀዋለህ። እንዳለ ቅዱስ ያዕቆብ ይህ ሕፃን ድንቅ ነበር። እኛ የሰው ልጆች የጠበቅነው ፈራጅና ተበቃይ በእጆቹ ሰይፍን የያዘ ንጉሥ ነበር። እርሱ ግን የመጣው ሕፃን ሆኖ ነበር። እንደ ኃያል ገዢ ስንጠብቀው ከእናቱ ጡት ወተትን እየለመነ እንደ ሕፃን አለቀሰ። የሰው ልጆች ራሳችንን ከእግዚአብሔር ጋር በማስተካከል የሠራነው በደል ቅጣትን ልንሰማ ለተጠያቂነት ዝግጁ ሆነን ጠበቅን። እርሱ ግን ፍቅራችንንና እንክብካቤያችንን ደግነታችንን የሚጠይቅ መታቀፍን የሚሻ ሕፃን ሆኖ እጆቹን ወደ እኛ ዘረጋ። እኛም መቼም በእግዚአብሔር ላይ ኖሮን የማያውቀውን እምነት እግዚአብሔር በእኛ ላይ አሳየ። የእኛ ኩራትና ትዕቢት ሳያግደው ራሱን ዝቅ በማድረግ ወደ እኛ ወረደ። በዚህ ሕፃን ዓለም ሁሉ ተደነቀ። ሁሉም ከጠበቀው በላይ የሆነ ነገር አገኘ። መካኒቱ ኤልሳቤጥ ወለደች። ዲዳው ዘካርያስ ትንቢት ተናገረ። ድንግሊቱ እናት ሆነች። እረኞች ከመላእክት ጋር ቆመው ወግ አወጉ። የከብቶች በረት ቤተ መንግሥት ሆነ። እንስሳት የወለደችውን እናት ከብርድ ለመከላከል ከበቡት። ከዋክብት መንገድ መሪ ሆኑ። ነገሥታት በድሆች ቤት እጅ መንሻ ቀረቡ። አረጋዊው ስምዖን ሞትን መፍራት አቆመ። አያሉ ንጉሥ ሄሮዶስ 2 ዓመት ያላለፉ ጨቅላ ሕፃናትን እንደ ኃያላን ወታደሮች ፈጃቸው። ይህ ሕፃን ያላመጣው ድንቅ ነገር አልነበረም። ይህ ሁሉ ለሰው ልጅ ከአእምሮ በላይ ቢሆንም በቤቱ ጣሪያ ስር ሕፃኑን የመንከባከብ አደራ ለተጣለበት ቅዱስ ዮሴፍ ግን የበለጠ ድንቅ ነገር ነበር። ዮሴፍ የመለኮትን እሳት ተሸክማ ያልተቃጠለችውን ዕፀ ጳጦስ ነገር እያየ እግዚአብሔር በመለኮቱ በእርሷ አድሮባት እንደ ሲና ተራራ ያልነደደችውን ተራራ እየተመለከተ የአዲስ ኪዳኑን ሙሴ ቅዱስ ዮሴፍ ጫማውን ብቻ ሳይሆን ሌላው ሕይወቱን ሁሉ አውልቆ ጥሎ ለድንግልናዋ ሰገደ፣ ለንጽሕናዋ ተገዛ። ወሶበ ሰማሃ ዮሴፍ ዘንተ ቃል መላእክ ሰገደ ለድንግል ወገነየ ለንጽሐ እንዲል ላከ ማርያም ቅዱስ ዮሴፍ ለድንግሊቱ የሰጠው አገልግሎት እርሱ ገዢሽ ይሆናል ተብሎ የተወሰነውን የቤት ወንድ አገልጋይነት ፍርድን የተለወጠበት የመጀመሪያ የአዲስ ኪዳን በረከት ምልክት ነበረ። ቅዱስ አባ ጊዮርጊስ እንዲህ ይላል፣
ሕፃኑን በተወለደው ጊዜ እንደ እመቤት እያከበራት እንደ ባሏም አገለገላት። እነሆ የሴት መገዛት ወደ ወንድ ተመለሰ፣ ሴቲቱም ለወንድ ራስ ሆነች። ቅዱስ ዮሴፍ የአብራኩ ክፋይ ያልሆነውን ክርስቶስን እንደ አባት ሆኖ አሳደገ። ወደ ግብፅ ምድር በሚወርዱበት ጊዜ ያልወለደውን ሕፃን ተሸክሞ ድንግሊቱን አገለገላት። ምንም እንኳን በሥጋ ባይወልደውም ቅዱስ ዮሴፍ ለጌታ ያጎደለው ምንም ነገር ስላልነበር ድንግል ማርያም እንኳን በሰው ፊት አባትህና እኔ ስንፈልግህ ነበር ብላ በትሕትና እርሱን አስቀድማ ራሷን አስከትላ ስትጠራው አላፈረችበትም። ቅዱስ ዮሴፍ በዚህ ድርጊቱ ያልወለዷቸውን ልጆች እንደ ልጅ ለሚያሳድጉ መልካም ሰው ሁሉ አርአያ ሆነ። ይህን የተቀደሰ ተግባር የሚያደርጉ ሁሉ የቅዱስ ዮሴፍ በረከት ይድረሳቸው። በእውነት ጌታውን እንደ አባት ያሳደገው ቅዱስ ዮሴፍ በሰማይ ምን አይነት ዋጋ አግኝቶ ይሆን? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ዋጋ የሚሰጠው አምላክ በስተርጅና ደካማ ጉልበቱን በረሃ ለበረሃ ተንከራቶ ያገለገለውን ቅዱስ ዮሴፍን እንዴት አይነት ክብር ሰጥቶት ይሆን? አምላክነቱ ከተነገረው በኋላ ወደ ግብፅ ይዘህ ሽሽ ሲባል እምነቱ ተፈትኖ እንደ ጴጥሮስ ፈርቶ አላወቅህም ብሎ ያልካደው መከራውን ሊካፈል የፈቀደው ዮሴፍ ምን ዋጋ ተሰጥቶት ይሆን? የሰማዩን አናውቅም። በምድር ላይ ዮሴፍ ከክርስቶስ ጋር ያሳለፈው ጊዜ ግን በራሱ ሽልማት ነበር። ዮሴፍ እግዚአብሔር ወልድን እንደ ሕፃን በፍቅር ዳሰሰው፣ እንደ አምላክ አገለገለው፣ እንደ በረከት በደስታ ተቀበለው፣ እንደ ጻድቅ በአክብሮት አየው። እንዴት ያለ ታላቅ ነገር ነው ይላል ቅዱስ ያዕቆብ ዘስሩግ። በእውነት የሰው ልጅ ሁሉ መድኃኒት ሲጸነስና ሲወለድ የዓይን ምስክር ከመሆን በላይ ምን ክብር አለ? ክርስቶስን ከእናቱ እቅፍ ተቀብሎ ከማቀፍ በጀርባ ከማዘልስ በላይ ምን ጸጋ አለ? በሰማይ በእሳት ዙፋን የሚቀመጠውን አምላክ ዙፋን የሚሸከሙ በአራቱ ማዕዘን ያሉት 40ቱ እንስሳ ኪሩቤል ናቸው። በቤተልሔም ግን ዮሴፍና ሰሎሜ በሆዲና በወዲያ ላምና አህያም በወዲያና በወዲህ በበረቱ ጎንና ጎን ሆነው ድንግሊቱን ዮሴፍ ስላገለገላትም ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤል ይልቅ ጸጋው በዛ። የቅዱስ ዮሴፍ ትልቁ ሽልማት ሕፃኑ ክርስቶስ በቤቱ ማደጉ ነበር። ለክርስቲያን ሁሉ ትልቅ ምኞት መንግሥተ ሰማያት የሆነ ክርስቶስን ማግኘት፣ ሰውነቱን ለክርስቶስ ዙፋን ማድረግ በፍቅሩ መቃጠል አይደለምን? ቅዱስ ዮሴፍ ይህን ጌታ በቅፍ ይዞ መዋሉ ብቻ እንዴት ያለ ቅድስና ነበረ! እንኳን የዮሴፍ ልጆች እነ ያዕቆብና ዮሳ ዘመድ ጎረቤቶች ሳይቀር ሕፃኑ ክርስቶስን ማየት ማቀፍ የልባቸው ደስታ ነበረ። ክርስቶስ ያደገበት የዮሴፍ ቤት ሁኔታ በራእይ የተመለከተው መናኙ አረጋዊ መንፈሳዊ እንዲህ ሲል ይገልጸዋል። የዮሴፍ ዘመዶች ሁሉ እርሱን እያዩ ይደሰቱ ዘንድ ይሰበሰቡ ነበረ። የተወደደውን ሕፃን በክንዳቸው ይታቀፉ የነበሩ ሁሉ በመዓዛውና በመልኩ ደስ ይላቸው ነበረ። በእጁ የታቀፈው ሰው በግድ ካልሆነ ወዶ ለሌላው ሰው አይሰጠውም ነበር። ያቀፈው ሰው ሁሉ የሁሉ ጌታ የክርስቶስ መዓዛው በልብሱ ላይ ይቀር ነበር ይላል። በእርግጥም ሕፃኑ መድኃኒት የማቀፍ ዕድል አግኝቶ ቶሎ ሊያወርደው ማን ይፈልጋል? እንደ ያዕቆብ ካልባረከኝ አልለቅህም የሚያሰኘውን ሕፃን የታቀፈ ሰዎች ምንኛ የታደሉ ናቸው! አረጋዊ መንፈሳዊ ይቀጥላል። በፍቅር
ተሸክሞ ሊተወው የሚፈቅድ ማንም አልነበረም። የሕፃኑን ክርስቶስ ቃል ሰምቶ ልቡ በፍቅሩ እንደ እሳት ያልነደደ ማን ነው? እርሱን አይቶ ደስ ያላለው የልቡን ሐዘን ያልዘነጋ ማን ነው? ከሴቶች ወገንስ የምትወደው ሞቶባት የጌታን የሕፃንነቱን ፊት ባየች ጊዜ ሐዘኗን ያልዘነጋች ማነች? እርሱን ማግኘት ሐዘን ሁሉ ያጠፋል፣ እርሱን ማየት መከፋትን ሁሉ ያርቃል። የቃሉ ድምፅ የልቡናን ሕመም ይነቅላል። እርሱን አይቶ ልቡ እርሱን ለማየት የሰለቸ ማን ነው? የቃሉንስ ነገር ሰምቶ እርሱን ከመስማት የሰለቸ ማን ነው? መዓዛውን ያሸተተ እርሱን ለመያዝ እየቸኮለ ደረቱን ያልደቃ ማን ነው? ይላል መናኙ። አረጋዊ መንፈሳዊ በዮሴፍ ቤት ሕፃኑን ጌታ ሲያድግ የነበረው ሁኔታ ተገልጦለት እያየ በመንፈሳዊ መቃተት እንዲህ ሲል ያመሰግነዋል። ጌታችን በእግሮቹ የደህበትን የሮጠበትን የዮሴፍን ቤት እጆቹን እንደ ሕፃን ያሳረፈበትን የዮሴፍን ቤት ግድግዳ በዐይነ ሕሊና እየሳለ አንሰ አስተበጽአ ረፍተ ቤቱ ለዮሴፍ ወመረትኒ ዘኬደ በእግረሁ እኔስ ዮሴፍን የቤቱን ግድግዳ በእግሮቹ የረገጠውን መሬትንም አደንቃለሁ ይላል። ጌታችንን ለማቀፍ ዮሴፍ ልጆችና ዘመዶች በሚሻሙበት ጊዜ ወላዲተ አምላክ በስስት ትመለከት ነበረ ይላል አረጋዊ። በዮሴፍ ቤት ክርስቶስን ሊያቅፉት የሚናጠቁ ሰዎች በበዙ ጊዜ እናቱ እመቤታችን ማርያም ልታቅፈው ትመኝ ነበር፣ ልታየውም ትጓጓ ነበር። ልጇ እንደመሆኑ ይበቃችኋል አምጡ ልጄን አትላቸውምን ቢሉ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል እንዲል የእርሷ ሕፃን የተወለደው የእርሷ ልጅም የተሰጠው ለሁሉም ነውና ንጽሕት ድንግል ይህንን አላደረገችም። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 9። ቅዱስ ዮሴፍ ሶርያዊ ግን አይጠገቤውን ሕፃን ክርስቶስን እንዲህ ሲል ይማጸነዋል። በሁሉ ላይ የምትጠጋ አንተ ሕፃን ሆይ እንዴት የከበርህ ነህ! ለሚያገኝ ሁሉ ፈገግታን ታሳያለህ። ሊያገኝህ የሚፈልገውን ሁሉ በፍቅር ትጠብቃለህ። ፍቅርህ የሰውን ልጅ የተራበ ይመስላል። ፍቅርህ እንዴት ያለ ነው! አንተ ሕፃን ሆይ ተጨንቆ ወደ አንተ የመጣ ሰው አንተን ባየ ጊዜ ጭንቀቱ ይጠፋል። ፍርሃት የነበረበት ሰው አንተን ሲያይ ፍርሃቱን ይረሳዋል። የተራበውም ፊትህን ሲያይ ይጠግባል። አንተ ድንቅ ሕፃን ሆይ እባክህ ለጥቂት ጊዜ እረፍ፣ ሰዎችንም ሥራቸውን ይሰሩ ዘንድ ተዋቸው። የድሃ ልጅ ነህና ድሆች ሄደው መሥራት እንዳለባቸው አንተም ከዚህ ተማር እንጂ ሰውን ወዳጅ ሆይ እባክህ ወደ የሥራቸው እንዲሄዱ የፍቅርህን ማሰሪያ ፍታላቸው። ቅዱስ ዮሴፍ ከማንም ሰው በላይ ከድንግል ማርያም ተቀብሎ ጌታችንን ለዓመታት የማቀፍና የማዘል ክብር የተሰጠው ክንፍ የሌለው ኪሩቤል ነበረ። ዳንኤል እንደ ተናገረው በዘመናት የሸመገለ ሰማያዊ አባት ላለው ክርስቶስ ዘመኑ የተቆጠረው ሽማግሌ ዮሴፍ አባት ሆኖ አዘለው። አረጋዊው በጉልበቱ ግብጽ ድረስ ተሸክሞት የሄደው ዮሴፍ ክብሩ ታላቅ ነው። ጌታን የተሸከምከውና ወደ ግብጽ ሀገር የወሰድከው ዮሴፍ ሆይ ብፁዕ ነህ። የሚሸከሙትን የሚሸከም እርሱን መሸከም ከባድ አይደለም እንዲል ቅዱስ ዮሴፍ ጌታችንን የወለደው ልጅ ያህል ይወደው ነበር። ከእርሱ ተለይቶ መቆየት አይቻለውምና እንጨት ወደሚጠርብበት ቦታ ይዞት ይሄድ ነበር ይላል አረጋዊ። እኛ መንግሥቱን ለመውረስና ፊቱን ለማየት የምንናፍቀውን ክርስቶስ ዕለት ዕለት እያየ
ምድር ላይ ሆኖ የመንግሥተ ሰማይን ኑሮ የተመለከተው ዕድለኛው ቅዱስ ዮሴፍ ጌታችን የ19 ዓመት ልጅ ሳለ በ114 ዓመቱ በክብር አርፏል። አልዓዛር በሞተ ጊዜ እምባውን ያፈሰሰው ርኅሩኅ ክርስቶስ ምናልባትም ለመጀመሪያ ጊዜ የሐዘን እንባ ያፈሰሰበት ዕለት ሳይወልደው እንደ አባት ያሳደገው ቅዱስ ዮሴፍ በሞተ ጊዜ ነው። ወዳጄ ሆይ በቅዱስ ዮሴፍ ክብርና ዕድል መንፈሳዊ ቅናት ተሰምቶ ይሆን? ከሆነ ክርስቶስ ለአንተም ዕድሉን አልነፈገህም። አረጋዊ መንፈሳዊ እንዲህ ሲል ይመክረናል። ያንተ ስላልሆነች አገር በማሰብና በመዘንጋት ውስጥ ምን ታገኛለህ? ይልቁንስ በእናቱ በማርያም አምሳል በጎንህ እንደታቀፈው የንጉሥ ልጅ ክርስቶስን በነፍስ ውስጥ ፈልገው። ልብህን እንደ ጠራቢው ዮሴፍ የክብሩን ዙፋን አድርገህ አዘጋጀው። ሐሳቦችህ እንደ ዮሴፍ ልጆች ክርስቶስን ለማቀፍ ይናጠቁ። ይህን ስታነብ ጽድቁ ቀርቶብኝ በቅጡ በተኮነንኩ፣ እኔ እንደ ዮሴፍ ጌታዬን ማቀፍ ቀርቶብኝ ከኀጢአቴ ብዛት የተነሣ ሰይጣን ሰልጥኖብኛል፣ ልቤ ጣዖት በሆኑ ምኞቶች ተሞልቷል የምትል ወዳጄም አረጋዊውን እንዲህ ሲል ስማው። ምግባርህ እንደ ግብፃውያን ከሆነብህ ከርኩሰትህ ትነጻ ዘንድ ጌታህን በፍቅር ተቀበል። ሕሊናህ መታወኩ ቀርቶ እንደ ግብፅ ገዳማት ጸጥ ይልልህ ዘንድ ለፈጣሪ ልብህን ክፈትለት። ያን ጊዜ እግዚአብሔር በፈጣኗ ደመና በእናቱ እቅፍ እየበረረ ወደ አንተ ይመጣል። የልቦናህ ጣዖት በፊቱ ይረዳሉ። ከፍቅሩ ጽናት የተነሣ ልብህ ይቀልጣል። አንተ ብቻ እንዲህ ብለህ መጸለይ አትተው። የተከዘ ፊት ያለውን ዮሴፍን ሕፃኑን ከምግባረ ጎዶሎ ሄሮድስ እንዲያሸሽ ያዘዝከው ኃያሉ እግዚአብሔር ሆይ በቃልህ ጦር መሰበቅ ከልቤ ግብፅ አጋንንትን አሳድዳቸው። በበትረ ዕፀ መስቀልም የጣዖቶቻቸውን ራስ ቀጥቅጥልኝ። ጠቢበ ጠቢባን ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ተራዳዩ አባት ለእምነት እንድንጸ